እናሸንፋለንና እናሸንፋለን ባልተጋደሉ ነበር። ያ አይሰራም። ያ የማይሰራው ንግግር ነው። ፕራግማቲክ መሆን ያስፈልጋል። ችግሮቻችንም ኤግዞስቲቭሊ ማየት ያስፈልጋል ብዬ አምናለሁ። የግቢው ስራ በሚመለከት በኋላም ለተነሳው ምንጩ ግቢ የታደሰ ኢትዮጵያ የተጎዳች ገንዘቡ ስራው ምናምን የሚል ጥያቄ ስለሚነሳ አንዳንዶች ከእናንተ መካከል የመጻፍ ጸጋ አላቸው፣ አንዳንዶች የመናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። ነገር ግን ጊዜ ያልጠበቀ የሚባለውን ጉዳይ አንድ ነገር ስላስታወሰኝ ጥያቄው ከሱ እነሳለሁ። የዛሬ 10 ዓመት ገደማ ከሜክሲኮ በቦሌ መንገድ ላይ ብዙ ጊዜ ፌዴራል ፖሊሶች መሳሪያ ይዘው ዱላ ይዘው አልፎ አልፎ ይቆማሉ እና በዚያ በማልፍበት ሰዓት ሰዎች ወክ እያደረጉ ልክ ፌዴራል ፖሊስ አካባቢ ሲደርሱ ሸሸት ሲሉ አያለሁ እና አስተዋልኩ። ይሄ ጉዳይ ከምን ተፈጠረ? ለምንድን ነው በየቦታው ፖሊስ የምናስቀምጠው? ፖሊስ አለ ማለት ሰው አዚፍ ሰላም የለም አይነት ፊሊንግ ተፈጥሮበት በሰላም እየተጓዘ ቆይቶ ፖሊስ ጋር ሲደርስ ነቃ ነቃ ይላል፣ ይሸሻል። ይሄን ፕሮፖዛል ለመንግስት አቀረብኩኝ። በወቅቱ ፖሊስ በየቦታው ባናቆም ከኤርፖርት ጀምረን ዋና ዋና ቦታ ላይ ካሜራ ሲስተም እናስቀምጥና አልፎ አልፎ ግን ፓትሮል እያስቀመጥን ችግር ሲያጋጥም ፓትሮል ሄዶ ይፍታው። ኔጌቲቭ እና ፖዚቲቭ ፒስ የሚባል ነገር አለ። ዝም ብሎ ሰላም አለ ሳይሆን ሰው በውስጡ አልቲሜት የሰላም ፊሊንግ እንዲኖረው የሚያደርግ ስራ ነው ይሄ ሐሳቡ። በወቅቱ መንግስት ጊዜው አይደለም ስላለ ፕሮጀክቱን አልፈቀደም። ከዛ ፌዴራል ፖሊስ ጥያቄ ያቀረብኩላቸው ትንሽ እንዲያግዙና ስራው እንዲሰራ። እነሱም በጀት የለንም አሉ። በወቅቱ ወደ ቻይና ተጓዝኩና የቻይና የተለያዩ ኩባንያዎች ፕሮጀክቱን አቀረብኩላቸው፣ ፈቀዱ። አንድም የኢትዮጵያ መንግስት ወጪ ሳይወጣ ከኤርፖርት ጀምሮ ሸራተን እስከ ሜክሲኮ ድረስ የሰርቪላንስ ካሜራ ሲሲቲቪ ካሜራ እና ኮንትሮል ሩም ያለው ፖሊስ ፌዴራል ፖሊስ ተሰራ። ፌዴራል ፖሊስ ስራውን ጀምረን ያን የሚያምር ኮንትሮል ሩም እስከምናስረክበው ድረስ እርግጠኛ አልነበረም። አንድም ኮንትራት የለንም፣ አንድም የገንዘብ ስምምነት አልጠየቅንም። በወቅቱ ከኢትዮጵያ ያገዙን አቶ አማራ አምሳሉ የሚባሉ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የነበሩ ሰው በፋይበር ኦፕቲክስ ዝርጋታ ከፍተኛ ድጋፍ አድርገውልን ነበር። ያኔ መነሻው ለሰላም ነበረ። አሁን አርቲፊሻል ኢንተለጀንስ ላይ የሲሲቲቪ ካሜራ ሚና እንደዚህ ይሆናል የሚል እምነትና እውቀት ኖሮን አልነበረም። ዛሬ ግን በዓለም ላይ ኤርፖርቶች ብቻ ከተማ ሳይወጣ በብዙ ሺህ የሚቆጠር ካሜራ አላቸው። ለምን? የሰው ልጅ አፍንጫውን፣ ጺሙን፣ ጸጉሩን፣ ቅንድቡን ብዙ ነገሩን መቀየር ይችላል። ማስክ የለበሰ ማንነቱን ሊቀይር ይችላል። አንድ የሰው ልጅ መቀየር የማይችለው ታርጋ አለው። ያም ታርጋ የአይኑ ቅድ ነው። የአይኑን ቅድ ማስፋት ወይም ማርዘም አይችልም ሰው። ካሜራዎች ልክ ሰውን ሲወስዱ መላ ማንነቱን ቢወስዱም ልክ እንደ መኪና ታርጋ አተኩሮ ግን የአይኑን ቅድ በሳይዝ ይወስዳሉ። ብዙዎች መልካቸውን ከቀየሩ በኋላ ይሄ ሰው አብይን ይመስላል ብሎ ካሜራ ያነጻጽራል። በአርቲፊሻል ኢንተለጀንስ በጣም በርካታ ሶርሶች ያሉ ቢሆንም አስተማማኝ ሶርስ ሆኖ ዓለም ላይ አሽሽ፣ ጥይት፣ መሳሪያ፣ ዶላር የሚባለውን እየያዘ ያለው ከካሜራ የሚገኘው መረጃ ነው። ያኔ ጊዜው አይደለም ተብሎ ባለበት ቆመ ያ ነገር። ዛሬ በርካታ ወንጀል ኢትዮጵያ ውስጥ ያጋጥማል።